በኢንች እንዴት ካልኩሌሽናችንን አብረን እንደምንሰራ ነው አብረን የምናየው። እሺ ውድ ቤተሰቦች እንግዲህ ዛሬ ኢንች እንዴት እንደምናነብ በኢንች እንዴት ካልኩሌሽናችንን አብረን እንደምንሰራ ነው አብረን የምናየው። ምክንያቱም በተደጋጋሚ እኔ ፓተርኖች ስሰራ በሴንቲሜትር የሚሉ ኮሜንቶች በብዛት ያለውኝ እኔ በሴንቲሜትር አልሰራም የምጠቀመው በኢንች ነው። ስለዚህ እናንተ ሁለት አማራጭ ነው ያላችሁ፣ ወደ ሴንቲሜትር ኢንቹን እየቀየራችሁ መጠቀም። ግን ለእናንተ የሚጠቅማችሁ ኢንቹን ማንበብ ብትለምዱ ነው። ኢንቹን ማንበብ ከቻላችሁ የተለያዩ ኦንላይን የሆኑ ትምህርቶችን በደንብ አንደርስታንድ ታደርጋላችሁ፣ በስነስርዓት ለመከተልም ትችላላችሁ። ስለዚህ እናንተ በቀላል መንገድ ኢንችን እንዴት እንደሚነበብና ኢንች አንደርስታንድ ማድረግ ግዴታ ነው። በተለይ ዲዛይነር የመሆን ሐሳብ ካላችሁ ኢንች ብታነቡ ማንበብ ብትችሉ ጥሩ ነው። የተለያዩ ኦንላይን ኮርሶችን ስትወስዱ በጣም ይረዳችኋል ማለት ነው። ውድ ቤተሰቦቼ እንግዲህ ይሄ አሁን ወደ ጉዳያችን ከመግባታችን በፊት ለቤታችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የምትወዱኝ በላይካችሁ አድርጉ፣ ሼር ይደረግ፣ በደንብ ሼር ይደረግ። አሁን እንግዲህ ውድ ቤተሰቦች ኢንችን በቀላል መንገድ እንዴት እንደምናነብ እናንተ ረጋ ብላችሁ በደንብ እኔን ለመረዳት ከሞከራችሁ በቀላሉ ደጋግማችሁ የሞከራችሁት በደንብ አንደርስታንድ በምታረጉበት መልኩ ነው ዛሬ የምናየው። ኢንች በሁለት አይነት መንገድ ይነበባል፣ በፍራክሽን እና በዴሲማል ይነበባል። እኔ አሁን መንገዶቹን ነው ማሳያችሁ። በፍራክሽን እናያለን፣ በፖይንት ቤትም ሲቀመጥ ያለውን እና ኤግዛምፕልም ጭምር እየተጠቀምኩኝ ነው በደንብ ማሳያችሁ። በእርግጠኝነት ይገባችኋል። የኔ ቤተሰቦች በጣም ጎበዞች ናችሁ። እሺ ውድ ቤተሰቦች አሁን እኔ እዚህ ጋር የሳልኩላችሁ ከዚህ እስከዚህ ያለውን ፖይንት ክሊር ሆኖ ሰፋ ብሎ እንዲቀመጥላችሁ ነው ወረቀት ላይ የሳልኩት። ኦኬ እንጂ ስቲኮቹ አሁን 1 2 3 4 5 6 7 8 1 2 3 4 5 6 7 8 አንድ ኢንች ውስጥ 8 ስቲኮች አሉ፣ ወይም ደግሞ እነዚህ ዱላ መሰል ነገሮች 8 አሉ ማለት ነው። አንድ ከዚህ እስከዚህ ባለው ርቀት ውስጥ 8 ስቲኮች አሉ ማለት ነው። ከዚህ እስከዚህ ጠቅላላ 16 ስቲኮች አሉ ማለት ነው። 2 ኢንች ነው እዚህ ጋር የሳልኩላችሁ። ክፍልፋዮቹን በደንብ ነው ማሳያችሁ። በደንብ ተከተሉ። መጀመሪያ በደንብ አንደርስታንድ እንድታረጉት የምፈልገው እነዚህ በረጃጅሙ ሜትራችሁም ላይ እነዚህ በረጃጅሙ በጥቁር በረጃጅሙ የተሰመሩት ሙሉ ኢንቾች ናቸው። አያችሁ ከዚህ እስከዚህ እቺ ፖይንት ላይ ብትመጡ 1 ኢንች ነው የምትባለው። ይሄ ረጅሙ ፖይንት ላይ ስትመጡ 2 ኢንች ይባላል። ልክ ደግሞ እዚህ ውስጥ ካሉት ከ8 እዚህ ውስጥ ካሉት ደግሞ ከሁሉም ከፍ የምትል ፓርት አለች። እቺ እስቲኳ ደግሞ ከሁሉ ከፍ ትላለች። ከዚህኛው አነስ ከሌሎቹ ግን ከፍ። ይሄኛው ምንን ይጠቁማችኋል? ሀፍ ነው፣ አጋማሽ ነው። ሀፍ ኢንች ስጡት፣ 0.5 ኢንች ስጡት ምናምን ስል ሰምታችሁ ከሆነ ይሄኛው ማለት ነው ሜትራችሁ ላይ ይሄ ከፍ ያለው ፓርት ይሄ ነው አይደለ? ኢንች ከዚህ እስከዚህ አንድ ሙሉ ኢንች ነው። ከፍ ያለችው ፓርት አጋማሿ ሚድሏ እቺ ሀፍ ኢንች ነች። ኦኬ ከዚህ ስቲኳ ደግሞ እዚህ ጋር ደግሞ ከዚህ መለስ የምትል ደግሞ አለች። ከነዚህ ከፍ ትላለች። አያችሁ ቁመታቸው ከዚህኛው ትንሽ ዝቅ ይላል። ከሌሎቹ ደግሞ ከፍ የምትሏች ፓርት ደግሞ ኳርተር ነች፣ ሩብ ነች፣ 1/4ኛ። ኦኬ እሱን ጭንቅላታችሁ እስከተቱ በቀላሉ ኢንችን ለማንበብ ይረዳችኋል። ይሄኛው አያችሁ ከዚህኛው ይሄ አነስ ይላል ማለት ነው፣ ኳርተር ነው። አሁን በፍራክሽን እና በዴሲማል ወደ ካልኩሌሽናችን እንሂድ። እሺ እዚህ ውስጥ ስንት እንጨቶች ወይ ደግሞ ስቲኮች አሉ ብለናል? 1 2 3 4 5 6 7 8 ክፍልፋዮች አሉ። ስለዚህ እቺ ምን ትባላለች? ከ8 1 ኢንች 1 8ኛ። ይሄ ከ8 ሁለተኛው አይደለም? 2 8ኛ 3 8ኛ እያረግን ነው 8 ሰጣቸው። 4 8ኛ 5 8ኛ 6 8ኛ 7
ስምንተኛ ከዛ እዚህ 8 ስምንተኛ ወይም ደግሞ አንድ ሙሉ ይባላል። ይሄ ምን ማለት ነው? ከዚህ ከ8 ብርቱካን አንድ አለኝ እንደማለት ነው። ከ8 ብርቱካን ሁለት አለኝ ብለን እንደምንለው ከ8 አንድ እጅ፣ ከ8 ሁለት እጅ፣ ከ8 ሶስት እጅ በማትስ እንደተማር ነው። እነዚህ ስያሜያቸውን እንሰጥና በማትስ ህግ ደግሞ ፍራክሽን የሚባል ነገር አለ። ማካፈል አይደለ? የሚካፈለውን እናጣፋለን። ኦኬ ስናጣፋ ይሄ ስለማይካፈል 1/8 ይሆናል። እነዚህን ስቲኮች ነው እሺ ማየት ያለባችሁ። እነዚህ ስያሜያቸውን ነው ያስቀመጥኩላችሁ ያለው። ይሄኛው 2/8 ይጣፋል 1/4 ይሆናል። 3/8 አይጣፋም እንዳለ እናስቀምጠዋለን። 4/8 ይጣፋል ምን ይሆናል? 1/2 5/8 እንዳለ ይቀመጣል። 6 8 እንዳለ ይቀመጣል። 7/8 እንዳለ ይቀመጣል። 8 ለ8 አንድ ሙሉ ይሆናል ማለት ነው። ኦኬ አሁን በፍራክሽን 1/8ኛውን ኢንች ተጠቀሙ ቢል አንድ የዲዛይነር አስተማሪ 1/8ኛው እቺ ነሽ ማለት ነው። ሜትር ላይ ደግሞ ብናየው 1/8 ማለት እቺ ፓርት ነች። ከዚህ ከ8 ስቲኮች ውስጥ የመጀመሪያዋ ማለት ነው። ኦኬ እዚህ ጋር 1/4 ማለት ሩቧን ተጠቀሙ እያለ ነው። ኦኬ አሁን እዚህ ትንሽ እነዚህ ከሀፉ መለስ ያሉት ምን ይሆናል? ለምሳሌ ከሩብና ሰዓታውን ከሩብ ስትሉና ሩብ ጉዳይ ስትሉ ይለያያል አይደል? ከሩብ ሲሆን ከ15ም ከ25ም ሊሆን ይችላል። ሩብ ጉዳይ ሲሆን ግን ሩብ ደቂቃ ቀርቶታል እንደማለት ነው አይደል? ልክ እዚህ ጋር ሲሆን ከሩብ ይሆናል። እዚህ ደግሞ አንድ ሙሉ ኢንች ሊሆን ሩብ የቀረው ይሆናል ማለት ነው። ኦኬ እነዚህ ላይኖች ብቻ ከፍታቸውና ዝቅታቸውን እያያችሁ ፖይንታችሁን በቀላሉ ማስታወስ ትችላላችሁ። ኦኬ አሁን ወደ ፍራክሽናችን እንሂድ። 1/4 ከተባለ 1/4 ፖይንታችን የሆነች 1 2 እቺ ነች አይደል? 1/4 ኢንች ተጠቀሙ ከተባለ ይሄ ነው። አንደርስታንድ አድርጋችሁኛል? ይሄው እዚህ ጋር ደግሞ 3/8 ኢንች ተጠቀሙ ብል 3/8 ኢንች ይሄ ነው። 1/2 ወይም ደግሞ ግማሽ ኢንች ተጠቀሙ ካልኩ ከፍ ብላ የምትታየው በኢንቾች ከፍ ብላ የምትታየው ፓርት ምንድነች? ሃፍ ኢንች ወይም ግማሽ ኢንች ወይ 0.5 ኢንች ትባላለች ማለት ነው። ይሄ በፍራክሽን ስናነበው ነው። ወደ ዴሲማል ስንቀይረው ደግሞ የበለጠ ይቀላል። አሁን እሱን ብዙ ጊዜ ነው የምጠቀምበት እሱን ስለሆነ ወደ ዴሲማል እንቀይረውና ከዛ ምሳሌዎች እየሰጠው እንዴት እንደምታነቡት አብረን እናያለን ማለት ነው። ኦኬ እዚህ ጋር እንመጣና እቺኛው ስቲክ ጋር ስንት ነች? 1/8 አይደል? አንድን ለ8 ስናካፍለው ስንት እናገኛለን? 0.125 ኦኬ እናንተም ታካፍሉት ነገር የለም። ስያሜያቸውን ነው እየነገርኳችሁ ያለሁት እንዴት እንደመጣ ወደ ዴሲማልና ወደ ክፍልፋይ ወደ ፍራክሽን እንዴት እየመጣ ፖይንቶቹ ስያሜያቸው እንዴት እንደተቀመጡ ነው እሺ ማሳያችሁ እንጂ እናንተ ስትሰሩ እያካፈላችሁ አይደለም የምትሰሩት። እቺ ስያሜዋ በዴሲማል ምንድነው? 0.125 ኦኬ እሺ እዚህኛው ጋር ደግሞ ስንመጣ አንድን ለ4 ስናካፍል 0.25 ስያሜዋ የዚች ስቲክ ስያሜዋ ወይም ደግሞ ይሄው የዚችኛው ስቲክ ስያሜዋ 0.25 ነው ማለት ነው። ኦኬ ከዛ ደግሞ እዚህ ጋር 3/8 የሚለውን 3ን ለ8 ስናካፍል ስንት እናገኛለን? 0.375 እናገኛለን። ኦኬ በራሱ ስያሜያቸው ነው የምንሄደው። እዚህ ጋር ደግሞ 1/2 ወይ ግማሽ ኢንች አንድን ለ2 ስናካፍል ስንት እናገኛለን? 0.5 ኦኬ 0.5 ኢንች ተጠቀሙ ስል ግማሽ ኢንች ተጠቀሙ ወይም ደግሞ የሙሉ ኢንቹን ግማሹን ሀፉን ተጠቀሙ እያልኩ ነው ማለት ነው። በዚህኛውም ስያሜ የሚጠቀሙ ዲዛይነሮች አሉ፣ በዚህኛውም የሚጠቀሙ አሉ። ሁለቱንም ማወቅ ለእናንተ ይጠቅማችኋል። እኔ በብዛት ግን እነዚህ በዴሲማሎች ነው የምጠቀመው። ኦኬ በመቀጠል ደግሞ 5
ስምንተኛን እናካፍለዋለን። ስናካፍለው 5 ለ8 0.625 ይመጣል። ኦኬ በመቀጠል 6ን ደግሞ ለ8 ስናካፍለው 0.75 ይመጣል። 7ን ደግሞ ለ8 ስናካፍለው 0.875 ይመጣል። 8ን ለ8 1 ኢንች። ኦኬ አሁን እነዚህ ናቸው ስያሜያቸው። እነዚህን ስያሜዎች ከየትኛውም ኢንች ቀጥሎ ቢመጡ የቱ ጋር ሜትራችሁን ማስቀመጥ እንዳለባችሁ መለየት ትጀምራላችሁ ማለት ነው። ለምሳሌ 4.125 ኢንች መጣልኝ ብዬ ብጠቀም 4 ይሄውና አይደለ 1 2 5 ማለት ይሄ ነው 1 2 5 ስለዚህ የመጀመሪያው አስቲክ ነች ማለት ነው። ስለዚህ ልኬቴን የማቆመው የት ነው? 4 ኢንችን እቆጥራለሁ። የመጀመሪያው አስቲክ ነች 1 2 5 ይሄው ፖይንቴን አገኘው ማለት ነው። ኦኬ ለምሳሌ እንደዚህ ብንጽፍ 10.5 ኢንች 10.5 ኢንች መጣልኝ ብዬ በነግራችሁ 10 ይሄውና አይደለ 10 ይሄውና 5 0.5 የቷ ነች? እቺ ረጅሟ ሀፏ ነች አይደለ? ስለዚህ 10 እልና እቺ ሀፏን ረጅሟ ፓርት ላይ መጥቼ ቲክ ሳረግ ምን ሆነ ማለት ነው? 10.5 ካልኩሌሽን አገኘው ማለት ነው። እነዚህን ነው መመራባቸው። እነዚህን ስቲኮች ቦታቸውን አንዴ ማይንዳችሁ ውስጥ እስኪቀመጥ ድረስ ብቻ ነው ኢንች የሚከብዳችሁ ባይዘው። በቃ እቺ የመጀመሪያዋ እቺ ለምሳሌ እቺ 5 ብትሆን የመጀመሪያው ስቲክ 1 0 ነጥብ ልክ እዚሽ ጋር ማለት ነው 5.125 5.25 5.375 5.5 5.625 5.575 5.875 ከዛ 6 ይሆናል። አያችሁ አይደል? የትኛውን ፖይንት ጋር ብናመጣ እነዚህ ነጥቦች ከጎን እናስቀምጣለን እንጂ ሌላ የምንፈላሰፈው ነገር የለም። ኦኬ ለምሳሌ አሁን እዚህ ጋር ሌላ ተምጣላችሁ 3.875 ነው የመጣልኝ ለአራት አካፍዬ ብዬ ካልኩሌሽን ብሰጣችሁ 3 ኢንች አለ ይሄው ነው አይደለ? 875 ያልነው የትኛው ነው? ከ1 ኢንች ቀደም ብሎ ያለው የመጀመሪያው ስቲክ ማለት ነው። ከዚህ 1 ኢንች ማለት ለምሳሌ ከ3 ኢንች እስከ 4 ኢንች ይሄ ሙሉ ኢንች ነው አይደል? እቺኛዋ ነሽ ማለት ነው። አያችሁ ተመራችኋለች 875 እቺኛዋ ነች። ስለዚህ 3.875 ላይ ቲክ አርጉ ብል 3 ትሄዱና 875 እቺ ነች። እዚህ ጋር ነው ቲክ የምታረጉት። ሌላ ህግ የለም። የዚችን ህግ ጥበቧን አንዴ ካወቃችሁ ከየትኛውም ቁጥር በኋላ 0.5ዎች እነዚህ ነገሮች ቢመጡ ጭንቅላታችሁ ውስጥ አንዴ ከተቀመጠ በጣም ነው የሚቀላችሁ። ለምሳሌ ሌላ ደግሞ ምሳሌ እንስ 7.625 ኢንች ላይ ቲክ አድርጉ ብዬ ወይም ደግሞ የሆነ ያካፈልኩት የጡት ዙሪያ 7.625 መጣ። እሺ 7.625ን ቲክ አርጉ ብል የቷ ነች? 7 ኢንች ይኸውና። እሺ 625 የትኛው ነው? ኦኬ ከዚህ ከግማሽ ኢንቹ ቀጥሎ ያለው ስቲክ ነው ማለት ነው። አያችሁ ታዲያ ይሄኛው ነው እቺ ፓርት ነሽ ማለት ነው። ኦኬ 7.625 ይሄው 7 ከዛ በኋላ ከአፏ ቀጥሎ ያለችው ስቲክ ነች። ይሄው 6.25 እቻ እነዚህን መረዳት እነዚህን በዴሲማልና ብትፈልጉ በክፍልፋይ ለምሳሌ 1/4ኛውን ኢንች ተጠቀሙ ብል 1/4ኛ ኢንች ማለት እቺ ነች። እቺኛዋን ስቲክ መጠቀም እንዳለባችሁ አትርሱ። ኦኬ ስለዚህ አሁን በጣም ይሄኛው ዴሲማል ስፔሻሊ በጣም ይቀላችኋል። በጣም
ይቀላቸዋል። ለምሳሌ ይሄው ከዚህ እስከዚህ 1 ኢንች ነው፣ ከዚህ እስከዚህ ደግሞ 1 ኢንች ነው። ጠቅላላ 2 ኢንች አይደል? 1.25 ብል በዚህ በወረቀቱ 1 ይሄውና 2.5 የትኛው ነው? የመጀመሪያው ስቲክ አይደለም፣ ሁለተኛው ስቲክ ነው አይደለ? ኦኬ 1 ይሄውና 1 2 ሁለተኛው ስቲክ እዚህ ጋር ፖይንቴን አስቀምጣለሁ። ስለዚህ እነዚህ እዚህ ውስጥ የምታዩቸው ስቲኮች እነዚህ ዱላ መሰል እንጨቶች እያንዳንዳቸው ያላቸው ስያሜ እነዚህ ናቸው። ከዚህ ውጪ ስያሜ የለውም። ይሄ በዴሲማል ነው፣ ይሄ በክፍልፋይ ነው። ስለዚህ ኢንችን እንደዚህ ስያሜያቸውን አንዴ ከተረዳችሁ በጣም ቀላል ነው። በቃ እቺ ረዘም ያለችዋን ፖይንት 0.5 ሃፍ ነች። አሁን እኔ ኢንች ሳነብ እየገባው እንደዚህ አድርጌ ካልኩሌት አላደርግም። በቃ አቃቸዋለሁ። እዚሽ ጋር ሃፍ ነች፣ እዚሽ ጋር ኳርተር 1/4ኛ፣ ይሄ ደግሞ 1/4ኛ የጎደለው የቀረው፣ ከዛ እቺ ንዑስ ነች። አንደርስታንድ አረጋለሁኝ ማለት ነው። ስለዚህ ኢንች ማንበብ ይሄን ያህል በጣም ቀላል ነው። ግን አንድ ጊዜ ስያሜያቸውንና ስቲካቸው ምን አይነት የሌንግዝ ርቀት እንዳላቸው ራሱ በማየት በቀላሉ መረዳት ትችላላችሁ። ውድ ቤተሰቦች ደጋግማችሁ እዩት። ይሄንን ኢንች በደንብ እንደምታነቡ እርግጠኛ ነኝ። ይሄ በደንብ ከገባችሁ የተለያዩ ምሳሌዎችን የሰጠኋችሁ ለዛ ነው። ስለዚህ እነዚህ ፖይንቶች እዚህ ጋር ብንመጣ ምናስቀምጠው ለምሳሌ እዚህ ጋር 0.125 የተባለው እቺ 0 ስለሆነች እዚህ ጋር ስንመጣ ምን ይሆናል? 1.25 1.125 ኦኬ 1 ይሄው እዚህ ጋር ራሳቸው 0 የነበረው 1 እንደ ቁጥሩ ይቀየራል። አሁን 0 የተባለው ለዚህ ነው። ኦኬ አንደርስታንድ አድርጋችሁኛል? ኦኬ ስለዚህ እዚህ ጋር ሲመጣ 1.375 እዚህ ጋር ሲመጣ 1.5 1 ኢንች ከግማሽ ኦኬ እቺስ ግማሽ ራሱ እዚህ ጋር ያሉ ስያሜዎች እንደየቁጥሩ እየተደመሩ ይመጣሉ እንጂ ሌላ ስያሜ የለም። ኦኬ አሁን ለምሳሌ ይሄ 1.5 አይደለ? እዚህ ጋር ብንመጣ ደግሞ ምን ይሆናል? 1.625 እዚህ ጋር ብንመጣስ 1.75 አያችሁ? እዚህ ጋር ስንመጣ 1.875 ይሄ ማለት 1 ኢንች 875 እያልኳችሁ ነው ማለት ነው። ልክ እዚህ ጋር ስንመጣ 2 ኢንች። ሶስተኛው ረድፍ ላይ ስንገባስ ምን ይሆናል? ይሄ 3.125 3.125 3.625 እያለ ይሄዳል ስያሜውን እየተከተለ። ዋናው ስያሜዎቹና ፖይንቶቹ ግን እነዚህን ስያሜዎች ማወቅ ነው። ኦኬ ዴሲማል እነዚህ ስያሜዎቹን በደንብ ካወቃችሁ ከዚህ በኋላ የትኛውም የኢንች ንባብ ቢመጣ በእርግጠኝነት በደንብ ታልፉታላችሁ። ቤተሰቦቼ እርግጠኛ ነኝ በደንብ አንደርስታንድ እንዳደረጋችሁት። ብትፈልጉ በዚህ በፍራክሽን መጠቀም ትችላላችሁ፣ ብትፈልጉ በዚህ መጠቀም ትችላላችሁ። እኔ ብዙ ጊዜ በዚህ በፖይንት ቤት ነው የምጠቀመው። ስለዚህ እኔ መከተል ከፈለጋችሁ እነዚህ ዴሲማሎችን በደንብ ካወቃችሁ የትኛውን ኢንች እየጠቆምኩ እንደሆነ በደንብ አንደርስታንድ ታደርጋላችሁ። ቤተሰቦቼ አብራችሁ ስለሆናችሁ አመሰግናለሁ። እንደገባችሁ ከዚህ በኋላ ከኔ ጋር አብራችሁ እንደምትቀጥሉ ባለሙሉ ተስፋ ነኝ። እወዳችኋለሁ። ሰላማችሁ ይብዛ።